ምን ተፈጠረ ደግሞ? ምንድነው? እሺ ምኑን ነው የምትሉኝ? ቆይ ቀስተኛው መጥቶ እየሄደ ምን ይብላ ማለት ቆሎ አሰጣቸው ምንድን እንዴ? ቆሎን ቅድም የተበላኸውስ ቆሎ እፍጣም ከዚህ በኋላ ነው ምን ይሻላል? ክብሮም ካንተ ጋር ብሞት ይሻለ ነበር። ዳረ ምን ይሻላል? ምን ተፈጠረ ደግሞ? ምንድነው? እሺ ምኑን ነው የምትሉኝ? ቆይ ቀስተኛው መጥቶ እየሄደ ምን ይብላ ማለት ቆሎ አሰጣቸው ምንድን እንዴ? ቆሎን ቅድም የተበላኸውስ ቆሎ እፍጣም ምንድነው እንዴ? ቆሎን ተበላሁት እና ያ ባለ ወፍጮ ቤቱ ሰው እየበልቶ ይል ማሽላውን እንትን በሉ አይደል እንዳልኩት እናንተ ሰዎች ና እስኪ ና የድር ቤቱ ገንዘብ ሴት ተሰጠኝ እንዴ? ቅድም የመደብኩልህስ ከነ ቦቸራ ጋር ስንጮት እነ ቦቸራ ይበሉት የድሩን ብር ነው አዋት ተሰባሰበ መስሎኝ ዲያማል እንዴ? ለምን እንደምታለቅሰው ተረጋጋና እንዴት ነው ባላለቅሰው? አንተ ንፍጣም የሆንክ ሰውዬ እኮ መሰለኝ እኮ የተሰባሰበውን ገንዘብ እኮ መስሎኝ ነው ቁማር የተጫወኩት። ምንድነው የምንሆነው? እሺ ቆሎ የለም። ዳረ ተረጋጋ እባክህ መፍትሄ እንፈልግ ተረጋግተህ። መፍትሄ የለውም ወይኔም እሞታለሁ ከሱ ጋር ምንም አላጠረኩም። እንደዚህ አይባልም። ተው አፈር ብላ ንፍጣም። ዳረ እባክህ እንዴ ይሻላል። ወይኔ ወርዳት እኮ ነው። እስኪ በእናትህ አንተ ደግሞ የቤት ሰው አይደለ እንዴ? ምንድነው እንደዚህ የምትል መጨመጨው? አፈር ብላ ያው ለፍሬ ቆሎ አስበላው ምን አለበት? ለቅሶ ይለፍና እኔ እናንተ እናወራለን። ጥበት ክብሮም እስኪ በእናትህ እንደ ቆሎ ነገር ተረጋጉ እንጂ ምንድነው እሱ? ባክ ቆሎውን እኮ ቁማር ተበልቻለሁ እኮ ቢሆን ስማ ድግስ መሰለ እንዴ? አንዳንድ ያዙ በቃ የዚህ ሰፈር ሰው ደግሞ ታበዙበት ማህበር መሰለ እንዴ መጣው ቅሌት የእናት ቅሌት አፈር ብሉ ሁላችሁ ስትፈልጉ ንፍጣ ናስኪ እንዴ አቤት ሳህኑና ጭልፎ የለም እያሉኝ እኮ ነው። ታዲያ ድር ቤቶቹ ቀድም እኮ ሂጂ እንከሰዋለን አንለቀውም እያሉ ነው። ለምን ያስበልተዋላ ሳህኑንም እና የበላኝ የዚህ ሰፈር ሰው አይደል እንዴ? እና ታዲያ እና ምን አርግ ነው የምትለኝ? እንዴ ራስ ለምን ተበላው? ኒኬሉንም አስበልታል ማንቆርቆሪያውንም። ስማ ይኸውልህ እንዳለ የዚህን ሰፈር ሰው ምግብ የበላውን ሁሉ ቆሎ የበላውን ሁሉ ሰብስበህ እንድጠራልኝ። ለምን በቃ እንዴ እኔ አዘለውኛ አይደል ባዘለ አዘን የሚደረጉብኝ እናንተ እስኪ ስማ የዚህ ሰፈር ሰው እንዳይቀር እኔ አዘለውኝ እንዳለ ቤቱን አስቤዛ ተበላ ና ሁሉም ብር ያዋጣሉ። በቃ ለምንድን ነው የሚያዋጡት? ራስ አይደል እንዴ ለቅሶ እንኳን ሞተ ነው ይሁን እኔም እሞታለሁ። በቃ እንደውም ይክሳሱኝ ድር ቤቶቹ። አንተ ልጅ ሁለተኛ እንዳመጣ ሁለተኛ ምን ሰላም አለ አንተ እያለ እንዴ እስካሁን አላጠብቅም። ደግሞ ባለፈው 3 ቲሸርት ሰጣለሁ ሁሌ ዘመገባው አንድ እኔ እኮ ግራ ገባኝ እኮ ምንድነው የምታደርገው? ልብሴን ደረበ እየወጣ ነው አይደል? ካልሲና ፓንት ብቻ አይደል እንደሚያወጡ ይሄው ቅድም 3 ፓንት ሰጡኝ ሁለቱን ተመለስኩ አረጉት አይደል እንዴ? ለምንድነው ለኔ በመሰራ ዝም በል አትዋሽ ሁለተኛ እንዳመጣ ምንድነው የኔ ይሄ አይደል ቲሸርቱ መሰጡኝ ይላል ደግሞ ሌባ እስቲ አውጣው ይሄ እኔ ቲሸርት አይደለ? ዝም በል ሌባ ማን ነው አምጣ የሚል ደላላው አምጣ ቡቲክ ከፍታለን እዛ ስታጥብ እያለኝ ነው እንጂ እኔ ሰው ልብስ ነው ሌባ በእኔ ልብስ ነው አይደለ የምትተዳደሩት እዚህ የሸጣችሁ ቡቲክ አስቀምጥ ሂድ የኔ ጌታ አድዬ እርጋታ በዛ ላይ ደግሞ አብረንና ምስለ እንኳን አትፈቅድልኝም። ለምን ተብሎ ይደርሳል? ምን አስቸኮለን? ፍቅር አይደል እንዴ? ይኸውልሽ በኢሳት ኩሩ ብቸኛው ያዳምን ዘር ወክዬ ምድር ላይ ያሉት ወንድ ነኝ ወንድ አለ እንዴ? ልውል እኮ ነው ያፈሽው እንዴ? ተቀጣጥራችሁ ነበር ሜሪ ሰው ያታገኘው በይሻል ነበር ማለት ምን ማለት ነው? ቦይፍሬንድ እኮ ነው ለምን ያረገ እንደነበር ታውቂያለሽ? ቆንጆ ክፋት ምናምን እኮ አይደለም ታውቂያለሽ አይደል? የመጀመሪያ ፍቅረኛ እንደዚህ ውዴት ያረገኝና የሚንከባከበኝ ነበር። ከዛ በኋላ እስካገኘኝ በኋላስ ይደበድበኝ፣ ይንቀጠቀጠኝ፣ ይረግጠኝላ ነበር። ኧረ ተረጋጊ እባክሽ። የአንቺ አይምሮ ከተበረዘ እሷንም ትበርጃለሽ። አንቺ አህያ እንዴት ታረጊ ከነበረች ልቆማ ትቀር አህያ አይባልም እንዴ? ነው ምን ሆነሽ ነው? አልሰማሻትም እንዴ? ይደበድበኝ፣ ይረግጠኝ ነበር። ይሄ መራገጥ ደግሞ የሰው ልጅ ባህሪ አይደለም። እንዴት ያረግሽው? በሰው ቆዳ አህያ ነበር፣ እንስሳ ነበር። እንዴት ያረግሽው? ስለማታውቀው ሰው ዝም ብለህ አትቀደድሽ። ምንም ቢሆን ፍቅረኛዬ ነው። እንስሳው ኤክስሽ ነው። ሁለተኛ ፍቅረኛዬ ነው። አታስታውሽም? በተመሳሳይ ሰዓት እያንኮራፋ ይፈሳ ነበር። ጎረቤት ሁላ ሩንድ ላከብን። አየሽ
እያንኮራፋ ይፈሳ ነበር። ያ ማለት ራሱ መቆጣጠር አይችልም። ራሱ መቆጣጠር የማይችለው ደግሞ እንስሳ ነው። ድብ ነው። ሁለተኛ ላይ ዴት ያደረግሽው የዱር እንስሳ ድብ ነው። የኔ ቆንጆ እንደዚህ ዝም ትላለሽ? አይደለም ይኸውልሽ፣ እሱ እንደሷ ከሰው መሀል ወርቅ መነጠል ብትችይ ጥሩ ነው። እኔ የተማርሽ ያራዳ ልጅ ምን እኮ ፕላስቲክ አሁን እኮ ገበያው ላይ እኮ እስከዚህ ነው። ተከከኝ ወደዛ። አንቺ ቆመሽ እንደዚህ ሲናገሩኝ ዝም ትያለሽ? እናንተ ተረራሩ። እሺ እኛን ቸኩላለን። እሺ እናቴ እኔ ካዋጣኝ አዋጣኝ ካላዋጣኝ አዋጣኝም ነው። እንዴ ነው ይደረዛ አዲስ ዳው ይቀር። ሰላም ተመልካቾቻችን፣ ዛሬ እንግዲህ የመንገድ ላይ ጥያቄዎችን ያደረግን ነው። የሚጠየቅ ሰው ጠፍቷል። አንድ ሰው አገኘን መሰለኝ። ና ሰላም ወንድሜ፣ እንዴት ነህ? የመንገድ ላይ ጥያቄ ያደረግን ነበረ። እሺ አርግለት፣ ማይኩን አርግለት። የመንገድ ላይ ጥያቄ ያደረግን ነበረ። ፈቃደኛ ነህ? ፈቃደኛ ነኝ። ችግር የለም። እሺ ተመልካቾቻችን፣ ዛሬ አንድ ጥያቄ እንጠይቋለን። መንግስት ፌስታል በመከልከሉ ምን ተሰማ? ያንተን አስተያየት ንገረን እስቲ ለተመልካቾቻችን። ፌስታልና ላስቲክ በመከልከሉ? አዎ እኔ ምን አገበኝ? እኔ ህይወት ጋር ምንም አያገናኘው። የሚያው የህዝቡ ቁጥር ግን በእጥፍ ይጨምራል። እኔ ካየሁት ነገር እንደዛ ነው። ምን አገናኘው ፌስታል መከልከሉና የህዝብ ቁጥር መጨመር? ምን አገናኘው? ግልጽ ብታረግ ለተመልካቾቻችን። እንዴ ኮንዶም ላስቲክ አይደል? እሱ ጋር ሰማት። እሱ ጋር ያሁኑ ጋር ምን እያደረክ ነው? ብቻችሁን ኮታችሁ እኛ እኮ ምን ሄደበት ቦታ አለ። አትሄድም እንዴ ታዲያ? ተሳሳሙ። ምን ችግር ነው? እንደውም ሰው አይላችኋለሁ። ዝም ብለህ ተሳሳሙ። ዘንበረ አሙዬ ምንድን ነው የምታፈጨው? ሰው ሲሳሳማ የተጃጠቅ ምን እያለብሽ ጌፕ ሙቪንግ ምንድን ነው? እዚህ መገልጨቅ ነበር። አንቺ እያያት ነው አይደል? ስለንምጣ ሲያናድር ተሳሳሙ። አቤ በእናትህ አቤ ምንድን ነው? ብርቅ ነው እንዴ አንተ? እንደዚህ መሀላቸው ልገባ ነው እንዴ? እንደዚህ አይነ ራሱ አይደለም እያየሁ ነው አይደል? እንዲህ መሀላቸው ልገባ ነው እንዴ? እንደዚህ ልጅቷን ይዛ እንደዚህ ነው እያየሁ አይደል እንዴ? በእናትህ ተሳሳሙ። በቃ አቤ ቆይ እቺ ያሟል እንዴ? ለኔ ቆንጆ ፊላ ና ናሳጅ ና እያፈጠጡ ይኸውልህ፣ አራት አምስት ልጅ ምንድን ነው ይሄው ግንቡ ስሮ ነው እያፈጠጡ። ምን አገባኝ? ቡዳ ይበላችኋል። አይሆንማ በእናትህ አንተ እስካሁን ልጅቷን አልሳምካትም እስካሁን? ወይ ፍላጎት ወይ እንዴ ምን ወይ አይደለም አንተ አልፈልክም እንዴ? ወይ ሳማት ወይ አንተ ዞር በልልኝ። ማን ያሳጋል? ወይ አንቺ ወይ ካልሳማሽ ወይ አንተ ምንድን ነው አይነ ለበለተ አቤ እስካሁን እዚህ ነው። ቶሎ ነው እንጂ እየጠበቅኩ እኮ ነው እንዴ። እኔ እኮ እያቀቀ መምጣት ደብሮት እኮ ነው የሚሆነው። ይገርምሻል፣ የእጁን ጥፍሮች ካየሻቸው ጡንቻ አላቸው በጣም ከማከኩ የተነሳ። እሷ ናት ላይ አንድ ያረገጠሽ ቅማል ብትገኝ እዚህ ምድር ላይ እኔ ልቅጠየቅ እያልኩሽ ይሄ ቅማል ኳራንቲን ካልሽውን ራሱ ነው እግሩ ላይ ሲሆን ጫማው ላይ የሚለብሰው ነው ይመስለኝ። ይገርምሻል። እኔ ግን የምትላቸውን አንድም ነገር አይችበት አላውቅም። አንቺ የዋንሽ ምን ታውቂያለሽ? አንቺ ይገርምሻል። የበፊት ፍቅረኛው ማለት ነው ለልደትሽ ምን ልስጥሽ ሲላት ችግ ምንም አትስጠኝ ሱሪን ከቀየርክ ይበቃል ነበር ያለችው። ቲሸርት ሲቀየር እኮ የትሄድ ነው የሚባል ልጅ እኮ ነው ሰፈር ውስጥ እኮ። ቢሆንም ግን ልቡ ስስ ነው እንዳይመስልሽ። በጭራሽ ልቡ ስስ አይደለም፣ ኩርቱ ነው ልቡ። እንዴ በዛ ላይ ሴሰኛ ሰፈር ውስጥ አንድ ያላባለጋ ሴት ከተገኘች እኔ ልቀጣ እያልኩ። ስሙ ማን ነው? ስሙን ታውቂዋለሽ? ቆይ ስሙ ማን ነው? ታዋ ተካልኝ ነው። ተካልኝ ደንቄም ተካልኝ ነው የሚሉት ሰፈር ውስጥ። ይገርምሻል። ግን እኮ እንደዚህ አይነት የሚያደርግ ልጅ አይመስልም። ማለት ሁሌ ስደውልለት ቤተክርስቲያን ነኝ ነው የሚለኝ። ሃይማኖተኛ መስሎኝ። ሃይማኖተኛ አታዝቂኝ በእናትሽ። ከተወለደ እኮ በህይወቱ አንዴ ነው ሄዶ እኮ ለክርስትና ማለት ነው። እኔ ግን ጾም ከሆነ አይደለም ልበላ ማለት ነው በቄራው ላላልፍ። ምን ያህል ሃይማኖተኛ እንደሆንኩ እንግዲህ ማየት ትችያለሽ እንደፈለግሽ። ቆንጆ ስለሆነ ይጫወትብኛል አይደል? ቆንጆ ማሱ ነው ቆንጆ። አንጂ የአምፖል ማቀፍ የመሰለ ልጅ ቆንጆ ሲያለሽ እናቱ እኮ ልጅ እያለ ፀሐይ ልታመቆ ስትወጣ ፀሐይ ደንግጣ ትገባ ነበር። ከዚያ ያኔ ነው በኢትዮጵያ የፀሐይ ግርዶሽ ታየ የተባለው ለመጀመሪያ ጊዜ ማለት ነው። ልጅ ሆኖ ራሱ ማለት ነው አንድ ጎረቤት አልሳመው የሚባላ ልጅ እየተባለ እንዴ። እናትየው ራሱ የለመደችው ከክትባት በኋላ አይደለም። እኔ በጣም ግን የአባቱ አድናቂ ነኝ በዚህ አጋጣሚ ማለት ነው። አባትነት እምነት መሆኑን እኮ ለሰፈር ሰው አስጨብጭቦ ነው ያስመሰከረው። እኔ በጣም ነው ማደንቃቸው። ሁላችሁም ያው ናችሁ አስመሳዮች። ይኸውልሽ በጣም ይቅርታ፣ እኔን ከሱ ጋር በጭራሽ አንድ እንዳታረጊ። እንዴ እኔ አስመጪ እሱ አስጠጪ። ልጆች እያለን ራሱ የኔ ራት እኮ ክትፎ እሱ ይተኛል ተገርፎ፣ እኔ ባለ መኪና እሱ በእግሩ አውራ ጎዳና ለአውራ ጎዳና። እኔ ባለ ሀብት እሱ ችግሩ መዓት። እንዴት ነው እኔና እሱን አንድ የምታረጊኝ? በጣም ይቅርታ እንደዚህ እንዳታረጊኝ፣ ይደብረኛል። ልዩነታችሁ ጉራማይሌ እንደሚባለው ነው። ምንም አይገባም። ይኸውልሽ ምንም እሱን ተይው። እኔ እሱን ትናንትና ስጨብጠው የያዘኝ ጉንፋን ማለት ነው። እኔ አሁን አንቺን ሳቅፍሽ ነው የተሻለኝ። እውነቱን ስነግርሽ የኔ ጎፊ ልዋጥሽ እንደ እኔ ዝንጅብል ምንድን ነው ቢሸተኝ መጥቷል ማለት ነው። እንሂድ ቶሎ ነኝ። የት አለ? ይኸውልሽ እኔ ጠረኑን ከሰባተኛ ቅያስ ነው የምለየው። ነይ ቶሎ ነይ።
በሐምሌ ጋጋው ባለው ከእስር ቤት መውጣቴ ነው። እስር ቤት እንድገባ የፈረደብኝ ልጅ ልገለው እየወጣ ነው። ልብሴን በፊት ያልያዝኩት ያው ስለተከለከለ ነው። ልጁ እገለዋለሁ። እና ከዛ በኋላ ደግሞ በስማ እዚህ ትዝናናለህ። ምን ጋጋ የመሰከርክበት ጋጋ ተፈታ እየፈለገ ነው። በታይ ሰፈር ጋጋ ተፈታ ነው። መፍትሄ ማላጣም እሱን ማምለጫ አዎ አላጣም። በእድሜ እንደተጫወተ አለቁም እየፈለኩት እኖራለሁ። ምንሽ ነው ከሄዳችሁ? ማዘር ኑስቲ ማዘር ወይዬ ልጄ የሰፈር አወት የሚባል እዚያ ቃሉ አወት ማለት አማሻ የምትሸጠው እናቱ አክስቱ ምስር ምትለቅባ ነው የሚደናባ አወት በዚያ ቃሉ ወይ አረ እኔ አላጣውልኩት። እስኪ አርጅ ካለብኝ እንዴ ምንድነው ይጺም ጽሙማ የሆነ ልጅ እኮ ራሱ ሊያጠፋ መስሎ ሲታገለው ለካሚዮኒክስ ድል ነው የሚሉን ነገር እዚህ ላይ ተደፍቶብኝ ለይቶ እዚህ ጋርና እዚህ ጋር ተደፋ። ለይቶ እዚህ ጋርና እዚህ ጋር እና እስቲ እሺ ምንድነው እንደምታስበው አይደል? አንተ ላይ ለመመዝከር አቅም የለኝም ታውቃለህ አይደል? ጋጋዬ እኔ ለአንተ በየዚህ ሰፈር እንኳን ስንት ነገር እንዳልከፈልኩልህ እኔ እንዳንተ መመስከር ጋጋዬ አንተ እኔ ላይ ትመሰክራለህ? ጋጋዬ እንደምታስበው አይደለም። ጋጋዬ ሳቅ እድሜን ይጨምራል በሚል መርህ እንግዲህ ፕሮግራማችንን ጀምረናል። እናንተ በየቤታችሁ መሳቅ መጫወት ትችላላችሁ። እድሜያችሁንም በዛው ልክ መጨመር ትችላላችሁ። እዚህ ጋር አንድ ገስት አለኝ። ገስቴን ቀልድ ነግረዋለሁ፣ ከዛ ስቀዋለሁ፣ እድሜ ነው ጨምረዋለሁ። ይቻላል ዛሬ አንተ ሳቅ እድሜ ይጨምራል ብለህ እኮ ልጁን ገደልከው እኮ። እንዴ ሳቅ እድሜ ይጨምራል አላልክም እንዴ? እኮ ላይኛው ጨመርኩለት ታዲያ። ወንድም ቁፋሮ ላይ እንዴት ነው? ቁፋሮ ላይ በጣም ጎበዝ ነኝ። ከዚህ ሰፈር ራሱ 15 ወይ 20 የሚጠጉ ሴቶችን ቆፍሬያለሁ። በጣም ተፈላጊ ሰው ነኝ። ዛሬ እንዲሁም ፍሪ ሁኜ ነው እንጂ በቀን እስከ 10 ሴቶችን ምናምን ቆፍራለሁ። በጣም ጎበዝ ነኝ። አስፈላጊ ሰው ነው ያገኘሽው። በጣም ጎበዝ ነኝ እንዴ። እሺ እንዴ ደግሞ ይገርምሻል፣ እኔ እኮ በነፃ ነው የምቆፍረው እኮ። በነፃ ነው የምቆፍረው። ብቻ ደስ እዚህ ጋር ነው ቤቴ። ይሄውና እንግዲህ በደንብ አድርገህ ቆፍርልኝ። እሺ አበላሽቶብኝ ከሆነ ነው ቆፋር ይችላል ብሎ አበላሽው። ይሄ ነው የሚቆፈረው? እርግጠኛ ነኝ ጎበዝ ነኝ ብለሃል፣ እተማመንብሃለሁ። እንደዚህ ነው ይሄ በዚህ የሚቆፈረው? እና ታዲያ አንቺ ምን አይነት ገልቱ ነሽ? መጀመሪያ አትናገሪም? እኔ እኮ በሌላ የሚቆፈር መስሎኝ ነው። እንዲህ መሆኑን ባውቅም አልመጣም ነው እኮ። በምንድን ነው የሚቆፈረው? በዚህ ዘይት አንከለክኝ። በምንድን ነው የሚቆፈረው? በሌላ ነገር ነው። በቃ እሺ